በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምንድን ነህ? ጠቋር ጠቋር ጠቋር። አዎ ነው። ወደዛ እንዴ? ለምን ወደዛ ትሄዳለህ? ጠቋር ነህ? ኮራ ያልክ ጠቋር ነህ? 23 ዓመቴ 23 ዓመቴ በእድሜዋ ልክ 23 ዓመት በእድሜዋ ልክ ነው። ወደዛ እሺ። አብረን የተወለድክ? አብረን ተወልደሃል? ጠቋር ጠቋር እንዴት ነው? ሴጣንና አጋንንት አጋንንት ሰዎች እኮ ጠቋር አምላክ ነው ይሉሃል። ቀላል ያመልኩኛል። ስንት ዓመት ተደበቁ መሰለህ? እሺ ከምድር አንደኛ ጠቋር መላክ ነው። ሰዎች እኮ ጠቋር አምላክ ነው ፈጣሪ ነው እያሉ ነው የሚያመልኩህ። እንዴት ነው? እናደበቃለሁ እኮ እንዴ? ሌሎቹን አስገርፋለሁ። እኔ አልገረፍም። 5 ዓመት ሙሉ ተደብቄ አሁን ተጋለጥኩኝ። አይ አምላክ ነኝ እያልካቸው ነው። አምላክ ነህ የሚሉ የሚሰግዱልህ አምላክ ነህ እያሉ ነው የሚሰግዱልህ። እኔ አምላክ ነኝ ትላቸዋለህ? አዎ እላቸዋለሁ። ዛርና እኔ በቃ የታወቅን ነን። ዛርና እኔ ይመለክልናል ነው የምልህ። ይመለክላችሁ ትመለካላችሁ። እንዴት አድርጋችሁ ነው የምታስመለኩት? ሰው ቁጭ አድርገን ነዋ ቡና እያስቆጠርን ጉዝጓዝ አስጎዝጉዘን ቁጭ አድርገን እና ጠቋር አዳልሞቴ አዳልዬ አንተ አዳሉማ ይባልልሃል። እስኪ በልልኛ በል። አይ አባቷ ነው እንዲህ የሚለው አባቷ ነው። ምን ይልሃል? በዜማ ነው የሚጠራን እኮ በዜማ። እንዴት አይ እኛን ማቅማ ልጆቹ አይመችንም እኮ። አይ ታዘዝካ፣ በስላሴ ስም ታዘዝክ ነው። ወደዚህ እንዳይቀዘቀዘ እግርህ እስኪ እንዴት እያለ ይጠላል። አዳልሞቴ የአሩሲዋ እመቤት የፈረቀሰዋ እመቤት ይልልሃል። እንዲህ ነው የሚለው። አዎ ይጠሯታል ደህና አድርገው። እኔ 7 ልጆች አሉ። 7ቱም ከዱኝ። 7 ልጆች ነው የተወለዱት። 7ቱም ከዱኝ። 7ቱም ከዱኝ ነው የምልህ። እቺማ በቃ በስላሴ ስም ክጄሃለሁ። ለምን? ኧረ በስመ አብ አንገበገበች። አብ እሳት ነው ወልድ እሳት ነው ስግድ። አብ እሳት ነው ወልድ እሳት ነው ስግድ ነው አባቴ። ትሰግድባቸው። አብ እሳት ነው ወልድ እሳት ነው መንፈስ ቅዱስ እሳት ነው እያለች ትሰግድባታችኋለች። አዎ መዝሙረ ዳዊቱ አይቀር እንደ እድሜዋ መሰለች። እቺ እሳት ናት። እሳት ስንት ነገር መሰለ። ጠቋር ነህ? አዎ። የት ነው የተረጋገጥከው ወይስ የተላከው? ከየት ነው? ኧረ እኔ እዛው ነው የተወለድኩት አርሲ አካባቢ። አሩሲ ነው። ሴጣኑም ራሱ አሩሲ ነው። ይመለካል እኮ እዛ አሩሲ ነው። አሩሲ የት? አሩሲ ነው የሚባለው። ባሰላ ሄደክ ምናምን ነገር ባሰላ ምናምን ሄደክ ባሰላ መንገድ በዛ ይሄድና ይገብሩሃል። ቀላል ይገብሩኛል እንዴ? ስንት ቀን መሰለክ የሚሄዱት? ስንት ቀን? 4 ቀን 5 ቀን በእግር ተጉዞ ድሮማ ማለት ነው። ድሮ ያውቀዋል መንፈሱ። ልጅቷ የድሮ ሰው አለች እንግዲህ። የ4 ቀን 5 ቀን ጉዞ። አዎ በእግር ይሄዳሉ። ከዚህም ይሄዳል። ኧረ ምን ቤት ተሰርቶለታል እኮ ጎጆ ምናምን ነው አሩሲ ላይ። አዎ አሩሲ የት? አሩሲ ፈረቀሳ የሚባል አካባቢ። ያው እሷ ታዝላ ነው የመጣችው። ታዝላ ነው የመጣችው። ታዝላ እናትና አባቷ አዝለው ነው የመጡልህ። አመቺሳ ናት? አመቺሳ እንኳን የለም ግን ያው እዛ ያመልኩ ነበር። ፈረቀሳ? አዎ። እንዴ ፈረቀሳ ካዲያ ለምን ገባህባቸው እነሱ? አንተ ጋር ሲመጡ እንዴት ትገባለህ? እመለካለሁ። ቤት ራሱ እኮ ስመለክ ነበር። አሁን የለም እንጂ በፊት እመለክ ነበር። አያውቁትም ነገሩ። አሁን ብዙ ሰዎች የተሳሳቱት ይሄንን ነው። ይሄን ታኅሳስ ገብርኤልን የእግዚአብሔር ሰው የሆነ ወደ ቁልቢ ገብርኤል ጉዞውን ለጽድቅ ያደርጋል። ሴጣን ደግሞ በተቃራኒው ደግሞ ፈረቀሳን፣ ጥቅምት ገብርኤልን፣ ግንቦት ገብርኤልን፣ ታኅሳስ ገብርኤልን አስታከው በእግር የሚጓዙ ሰዎች አሉ። ልጆቻቸውን አዝለው ቂጣ ቆሎ ይዘው ገንዘባቸውን ይዘው ለሴጣን የሚገብሩ ሰዎች ማለት ነው። ይሄ ጋድ ሁላችንም እናውቀዋለን። እንግዲህ እዛ ቦታ ላይ እመቤቴ የአሩሲዋ እመቤት የፈረቀሳዋ እያሉ ሞሚና እያሉ ሞሚና ለማንኛውም ይሄ ሰው ነው። በሙስሊም ዘንድ ሞሚና እያሉ የሚገብሩ ሰዎች አሉ። አውዝው እንኳን እናታችን የአሩሲዋ እመቤት እያሉ በቤታቸውም እሷ እኮ የለችም። ሞሚና ማለት በ18
18 አካባቢ እንደዛ አካባቢ 18 ዓመተ ምህረት አካባቢ ወሎ የነበረች ሴት ናት። ወሎ የነበረች የወሎ ትውልዷ የወሎ የሆነ አዳልሞቴ ያለባት አዳልሞቴን ተገብር የነበረች ሴት ናት። ከወሎ ነው ወደ አሩሲ የሄደችው ማለት ነው። ከወሎ አሩሲ ሄደች 18 ዓመተ ምህረት አካባቢ ማለት ነው። 18ኛው ክፍለ ዘመን ላይ ማለት ነው። አሁን 2000 ላይ አይደለም ነው 18 ክፍለ ዘመን ላይ ከወሎ ትውልዷ ከወሎ የሆነ ከወሎ የሄደች አሩሲ ላይ ሄዳ ከወሎ ሄደ። ውቃቢው አዳልሞቴ የሚባለው ውቃቢ ማለት ነው። አዳልሞቴ የሚባለው ውቃቢ ፍየል እያስገበራት ፍየል እያስበላት ቅጠል ጫትና ሰንደል እያደረገች ወሎ ላይ ትገብር። የመጀመሪያዋ መነሻዋ ወሎ ነው። ትውልዷ ወሎ ነው። ሞሚና ማለት ነው። ከዛ በኋላ አሩሲ ሀገር ገብታ አሩሲ ነግሳ በአሩሲ ላይ የነገሰች እንግዲህ በዘመኑ ታሪኩ ብዙ ነው እና የአሩሲን ጠቅላይ ግዛት የያዘች ስታስገብር የነበረች ሴት ናት። ሴት ናት ነው ሞሚና ማለት ሴት ናት። በኋላ ነው ከዛ እናታችን በአማራው እናታችን ይሏታል፣ አዮ ሞሚና ይሏታል። የፈረቀሳ ንግስት እያሉ የጠረፏ ንግስት የፈረቀሳ ንግስት እያሉ የጠሯት የነበረች ማለት ነው። እሷ የለችም፣ ብዙ ትውልድን አሳልፋለች። አሁን ግን መንፈሱ እየመጣ ዛሬ ያንን መንፈስ የሚገብሩ ሰዎች አሉ። ታኅሳስ ገብርኤልን ማነው ጥቅምት ገብርኤልን ዋና መነሻው ጥቅምት ገብርኤል ነው። ጥቅምት ገብርኤል ላይ ሴትዮዋን ቀይሯት፣ ከሰውነት ወደ አጋንንትነት ቀይሯት ነው ያለፈችው ሴትዮዋ ማለት ነው። ከሰውነት ወደ አጋንንትነት መላ አካሏን ራሷን ፀጉሯን እንኳን ሳይቀር ተቆጣጥሮት መንፈሱ ህይወቷን ልክ እንደ ጥቁር አሞራ ቀይሮ ያሄደች ያለፈች ትውልድ ነው። ትውልድ ነው ዛሬ እንግዲህ እናቶቻችን እህቶቻችን ከዛ ተይዛ ይዘው በየቤታቸው ፊታቸውን ወደ አሩሲ እየመለሱ ጠዋት መሄድ እንኳን የማይችሉ ሰዎች ማለት ነው። እድሜያቸው ያልደከመ እናቶች ቀድሞ በእግር ሲሄዱ የነበሩት አሁን ግን ምን ያደርግ ልክ የጥቅምት ገብርኤል ቀን በልባለ 2 ጡት ጀበና ፊታቸውን ስኒያቸውን የረከቦቱ ዘርግተው ፊታቸውን ወደ አሩሲ መልሰው ወደ ደቡብ መልሰው ቡና ያፈላሉ፣ ያጨሳሉ፣ ይሰግዳሉ። ቀኑን ሙሉ የጥቅምት 19 ማለት ነው። ለምን እሷ የነገሰችበት ዘመን ነበርና በጥቅምት 19 ዋናው ደግሞ የቅዱሳንን ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሴጣን ቅዱሳን መላእክትን ሐዋርያው ጳውሎስ መላእክትን እስከሚመስል ድረስ ይታያል ያለው እና እንደዚህ አይነት ነው። አሁን የዛ ሁሉ ትውልድ ያቀጨጨው ያ የመንፈስ ነው፣ የሞሚና መንፈስ ነው፣ የፈረቀሳ መንፈስ። እንግዲህ ግልጹን ነው የምንነጋገረው፣ እናውቀዋለን። እናቶቻችን ቅድማቶቻችን እዛ እየሄዱ ይሰግዱበት የነበረ አሁን እንኳን ሳይሆን በዚህ በሰል እንደ ቴክኖሎጂ ውስጥ ሰልጥኖ እዛ በሚሄዱበት ሰዓት እናቶቻችን ጨሌ ይዘው ልጆቻቸውን አመቺሳ እየወሰዱ ያሉ ነው። አሁን በዚህ በአዳማ አካባቢ ጥቅምት ገብርኤልና ግንቦት ገብርኤል ላይ የማይጓዝ ጉድ የለም። እስከ ቀለጣ ድረስ ቀለጣ የሚባል መንገድ አለ። ቀለጣ ዋናው የቀለጣ አጋንንት እዛ ወንዙ ቀለጣ የሚባል ወንዝ እስከ ዛሬ ድረስ መኪና እየገለበጠ ግብር ሲያቅሰው የቀለጣ ዳገት ወንዝ ላይ መኪና እየገለበጠ ስንት ደም ነው የሚፈስበት ማለት ነው። እንግዲህ ቀድሞ ያስለመዱት መንፈስ ማለት ነው። እና እንደዚህ አይነት መንፈሶች ናቸው። ሲያዙ ሴጣን ናቸው፣ ሲመለኩ ደግሞ አምላክ ናቸው ማለት ነው። ሲመለኩ አምላክ ናቸው። ማንም ያመልካቸው ሰው ስምም የሚሰጣቸው ሰው ነው። ጌታዬ፣ ፈጣሪ፣ አምላኬ፣ እናቴ፣ አባቴ እያሉ ስም የሚሰጣቸው ሰው ነው። ካዲያ ምን ያርጉ? ሰው ጌታ ካሉት እኮ ሴጣን እንዴት ክብር ስለሚወድ ክብር ነው ሲይዛቸው። ያው እኔ አምላክ ነኝ ነው። ልጅ እሰጣለሁ ይላቸዋል። ልጅ ይወልዳሉ። ከዛ በኋላ ልጁም ተዋርሶ የነሱ ትውልድ ይሆንና በኋላ ልጁ ካደገ በኋላ የፈረቀሳ ንጉሥ ተሸካሚ ይሆናል። መንፈሱ ተሸካሚ ይሆናል ማለት ነው። እና በእግዚአብሔር እጅ ላይ ሲያዝ አጋንንት ነው ማለት ነው። በክርስቶስ እጅ ላይ ሲያዝ ፈረቀሳውም አጋንንት፣ ጠቋርም፣ አዳልሞቴም፣ አዮ ሞሚናም ያው ምንድን ነው
ፈረቀሳ ንጉስም አጋንንት ነው ማለት ነው። ስለዚህ ይሄን ያህል ትውልድ የቀጨጨበት ጊዜ ላይ ነው ያለ ነው ማለት ነው። ይሄን ያህል ትውልድ አጋንንት የነገሰበት ትውልድ ላይ ጊዜ ላይ ነው ያለ ነው። አንተ እኔ አጋንንት ነኝ ጠቋር ነኝ እኔ አትምጡብኝ አትልም እንዴ ሲመጡብህ? እንዴ እኔማ ደስ ነው የሚለኝ እኔ ክርስቶስ አምላካችሁ ነው ወደ እኔ አትምጡ እኔ እኮ አምላክ አይደለሁም እኔ ሰይጣን ነኝ አትልም? የወረድኩትም እኮ ነው ህዝቡን እንትን ለማለት አይደል እንዴ? ህዝቡን ለመግዛት አይደል እንዴ? ወደ መሬት የተወረወርኩት ክብሬን ጥዬ የለ እንዴ? ክብሬን ጥያለሁ እኮ። ስለዚህ ክብሬን የጣልኩት ደግሞ እነሱን አስታለሁ። ሌላ ምን እሰራለሁ? ትራዬ ምን? ክብርህን እንደጣልክ ታውቃለህ? አዎ ክብሩን የጣለ ደግሞ ይሰራል ስራው። ከአንተ ክብርና ከሰው ክብሬቱ ይበልጣል። አሁን ግን ክብራቸውን ጥለዋል እንጂ የሰው ነበር ምን ብለዋል? የሰው ነበር። አሁን ክብራቸውን ጥለዋል። በምን ምክንያት ጣሉ? በእኛ ምክንያት ነው። በእኛ ምክንያት ሰይጣን እንግዲህ እውነቱን የሚይዘው ይዘጋ ነው። እውነቱን ነው የሚናገረው ነው። እዛ ቢሆን ግን እኔ ገዝዣችሁ ነኝ። አሁን አንድ ጠንቋይ ጋር ስትሄዱ መጋረጃ ጋርዶ ቡና ቁርስ ላይ እየቆረሰ ሰንደል ስትወክሉለት ዕጣን ስታጨሱለት ሲፈርድ ወቃቢው ሲፈርድላችሁ አይዟችሁ እኔ ያለሁላችሁ ነው የሚለው እንጂ እኔ ሰይጣን ነኝና ተመለሱ ሂዱ አይላችሁ። ይሄ ግልጽ ነው። ለምን ሄዳችሁለታል? እሱም ያው ክብርህን ካዋረድክ ያውቃል እኮ እንደምትበልጠው ኢየሩሳሌም ሰማያዊት ኢየሩሳሌም ያንተ እንደሆነች ያውቃል። ሰማያዊት ኢየሩሳሌም የዲያብሎስ ነበረች። ሰማይቷ ኢየሩሳሌም የዲያብሎስ ነበረች፣ የሰይጣን ነበረች። ስለወደቀ አዳም ከመቶ ነገድ አንዱ ስለወደቀ መቶኛ ነገድ አዳም ተፈጥሯል የሰው ልጅ። ስለዚህ እሱ ያውቃል፣ ይበቀልሃል ማለት ነው። ለምን ያችን ገነት እንዳትወርስ ያደርግሃል፣ መንግስተ ሰማያት እንዳትወርስ ያደርግሃል። ይሄን ብሎ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የጠፋውን በግ ሊፈልግ መጥቶ በቀራንዮ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ባለው መሰረት ከእመቤታችን ከድንግል ማርያም ተወልዶ በዮርዳኖስ ተጠምቆ በገዳመ ቆሮንጦስ ጾሞ በቀራንዮ መስቀል ላይ መከራውን ተቀብሎ በቀራንዮ ላይ የከፈለልህ እኛን ወደ ህይወት ለመመለስ ከሰይጣን እጅ ለማውጣት። ሰው ደግሞ እንግዲህ ክብሩን ጣለ። እኛ እኮ ከሰይጣን የከበርን ከሰይጣን ፍጡር የከበር ነው። ሰይጣን የተፈጠረው መላእክት የተፈጠሩት በዕለተ እሁድ ነው። እኛን ይቀድሙናል። ግን በመጨረሻ ላይ በመዋረዱ በዕለተ ረቡዕ ዲያብሎስ እኔ ፈጣሪ ነኝ ብሎ በመውደቁ በትዕቢቱ በመውደቁ በዕለተ ዓርብ መቶኛ ነገድ እንዲሆን ሥላሴ በአምሳላቸው ባሪያቸው የአዳም ልጅ ፈጥረዋል ማለት ነው። ስለዚህ በፍጥረት እሱ ይቀድመናል። በፍጥረት እሱ ይቀድመናል። እሱ እሁድ ነው የተፈጠረው ማለት እኛ በስድስተኛው ቀን ነው የተፈጠርነው በዕለተ ዓርብ ማለት። ስለዚህ ክብሩን የእሱን ክብር እኛ ወስደናል ማለት ነው። ስለተዋረደ ለሰው ልጆች ክብሩ ተሰጥቷል። ስለዚህ ስለተዋረደ እሱ ማዋር ለምን ቀናተኛ የሰውን ልጅ ማጥፋት። ይህ ዓለም ለኔ ተሰጥቶኛል። የዚህ ዓለም ገዢ ነህ? አዎ ገዢ ነኝ። አሁንማ በቃ በሰፊው ነው የምንገዛው። በሰፊው ትውልዱ እንደሆነ ከብት ነው ይነዳልናል። ወደ ፈለግንበት ነው የምንከተው። ከብት ነው ይነዳልሃል። እንዴት? ወደ አገኘው ነውና ወደ አሰማራ ነው የሚሰማራልን። ትውልዱ ከብት ከሆነ አንተ መልካም እረኛ ነህ ወይስ? እያወቀው ለምን ጠይቀኛለህ? ለከብት መልካም እረኛ ያስፈልገዋል እኮ አለ እንዴ? መልካም እረኛ ብሆንማ እኮ የትውልድ እግዚአብሔርን ያመሰግን ነበረ። እኔ መች ይከተላል? ስለዚህ እኔ መጥፎ እረኛ ነኝ። ያው ነዳቸዋለሁ። ወዴት ነዳቸዋለህ? ትቀድማቸዋለህ፣ ይቀድሙሃል። ትቀድማቸዋለህ፣ ይቀድሙሃል። ያው ከፊቴ እያረኩ ነው የምነዳቸው ማለት በቃ ይታዘዙልኛል። ጫት ቤቱ፣ ዝሙቱ፣ ስካሩ፣ ይሄ ምንድነው ቢራ ይዞ ድራፍት ይዞ ይቀመጥልሃል በየግሮሰሪው። በቃ እኔ እዛ እቀመጣለሁ። ድራፍት ቤቱ ሁሉም ቤቱ ነው ያንተ ነው። አዎ
እኔ አሁን ገብቼ ድራፍት በጠጣስ እንሰፍርባለና ያምር እንዴት ድራፍት በጠጣ? አዎ ብርጭቆ ላይ አንድ የምንቀመጠው እኛ ገና ሲወርድ ከመኪና እኛ ቁጭ ላው ላይ ገና ከመኪናው ከፋብሪካው ነው ከመኪናው ነው እንጂ አይስ ግሮሰሪው ላይ ፋብሪካማ ሙሉ 66 እኮ ነው። ሙሉ 66 እኮ ነው። ያምር ሆቴል ቤቱ የማን ነው መጀመሪያ? ከዛማ እኛ እንቀመጥ ገና ከመኪናው ሲወርድ አዎ ቁጭ ነው የምንለው እላው ላይ ቁጭ ብርጭቆ። በስመ አብ ወወልድ ቅዱስ አሐዱ አምላክ ብለው ቢጠጡስ? ያው አሁን ለምሳሌ ሁለት የሚጠጣው ወደዚህ እንዴ ሁለት የሚጠጣውን ላንነካ እንችላለን። ሁለት በስመ አብ ብሎ ከጠጣ አንነካም፣ ያው በመጽሐፍ ስለተፈቀደ ማለት ነው። ግን ከዛ በላይ ሻት የሚያደርገውን ጠብ ነው። ሻት የሚያደርገው እስከ ስንት ታስጠጡታላችሁ? አረ 3-4 ሳጥንም ሊጨርስ ይችላል። ይጨርሳል። ይወራረዱ የለ አንድ ሳጥን ይጠጣል። ይወራረዱና እኔ አንድ ጨርሳለሁ እኔ አንድ ጨርሳለሁ ይሉና ይጠጣሉ። በሰዎቹ ላይ እያደርክ አንተ ነህ የምትጠጣው። እነሱ ሆዳቸው ትንሽ ነው። አንድ ሳጥን ሆዳ እንዴት ይችላል? አብረን ነው የምንጠጣው። ለሽንት ይነሳሉ እንጂ እኮ ያው እኔ ነኝ የምጠጣው። አስመስላለሁ። ለሽንት ይነሳሉ። ታወጣለህ፣ በላይ ታስገባለህ፣ በታይ ታወጣለህ። አዎ እንደዛ ነው ማለት። ከመጠጡ ጋር ምን ግንኙነት አላችሁ እናንተ? የሰው ልጅ ጠጥተው እንዴ ተባረከው እኮ ጠጥተው ለህይወቱ የሚያስፈልገውን ቢጠጣ ምን ችግር አለው? ከመጠጡ ጋር ምን ግንኙነት አላችሁ? እኛ ይኸውልህ አንድ ሰው መጠጥ ሲጠጣ ይሰክራል፣ ሲሰክር ይሳደባል፣ ከዛ ደግሞ ዝሙት ይሰራል። አየክ ይሄ ኃጢአት ነው ማለት ነው። በአንድ መጠጥ ምክንያት ብዙ ኃጢአት ይሰራል። ከሰው ጋር ይደባደማል፣ ደም ያፈሳል። በቃ እንዲህ ነው ስራችሁ። ይሄ ነው። አዎ ይሄ ነው። እስኪ አስተምሯ። ምን ብለን ስራችን ይሄ ነው በላችሁ። አይገባውማ ትውልዱ አይገባውም። እውነት ሲመጣለት አይፈልግም እውነቱን። አሁን እኔ ራሴ ቪዲዮ አልመለከትም። አሁን ቆቃ ሚካኤል እያለ ካንተ ስክሮል ነው የማደርገው። ያስጠላኛል የምር ቪዲዮ። ስክሮል ነው የማደርገው። በቃ ይጨንቀኛል። ውሸት ነው ምናምን ተጠራጠራታለህ። ይሄ ውሸት ነው ጥንቆላ ነው። አይ በቃ ውሸት ነው። ሰው እንዴት እንደዚህ ያወራል ምናምን እላታለሁ። ይኸው አወራህ እኮ አሁን እኔ እኮ በቃ እሷ ለመጣል እኮ ነው ለመጣል። ውሸት ነው የምትለው? አዎ ውሸት ነው ብዬ እላታለሁ። ትጠራጠራለች። ከዛ ግን ያው እኮ ታምናለች እኮ እሷ እኮ በስላሴ ታምናለች። ግን እኔ መልሼ ዘጭ አትሰግድብህም? አትጸልይብህም? ኧረ በስመ አብ። ይሄ በቃ ስግደት ተወኝ። አሁንማ ጭራሽ የአምልኮ ስግደት አለ፣ መዝሙረ ዳዊቱ አለ። በቃ አልቻልኩም። የአምልኮ ስግደት ስንት ትሰግዳለች? አደዚህ አትሽሽ። አንዱ ራሱ እኮ በ3 ነው የሚባዛው። አንዱ ራሱ በ3 አባስታ ወደ በቃ የአምልኮ ስግደት ብቻ ወደ 100 ምናምን 180 ምናምን የአምልኮ ብቻ ማለት ነው። ይሄንስ አሁን ደግሞ ተወው። የአምልኮ ስግደት እንግዲህ ከቤተ ክርስቲያናችን ጭምር ከቤተ ክርስቲያናችን ሊቃውንት ጭምር የአምልኮ ስግደት አይታወቅም። ከቤተ ክርስቲያናችን 3ቷ ብቻ ናት የምትታወቀው የአምልኮ ስግደት ማለት ነው። ያቺ ስግደት እሷም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለአብ ለወልድ ወመንፈስ ቅዱስ አንድ ስግደት ሰግዳለሁ ብለን 3 ጊዜ የምንሰግዳት ብቻ። አንድ ሲሆን 3 ሲሆነው አንድ ለሚሆነው ትሰግዳለሁ። ውዳሴ ማርያም ላይ ማለት እሷ ብቻ ናት የምትታወቀው በቤተ ክርስቲያናችን ሊቃውንት ቤተ ክርስቲያን እንኳን የሚያውቁት ማለት ነው። ግን እስከ 1000 ሊሆን ይችላል። በስላሴ ስም እስከምንሰግደው እስከ 2000 ሊሆን ይችላል። የአምልኮ ስግደት ለስላሴ ብቻ ክብር የምንሰግድ ማለት ነው። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ እያለን የምንሰግደው ስግደት የአምልኮ ስግደት ነው። በየሰዓቷ በየደቂቃዋ ሰግዳለሁ ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት ሰግዳለሁ እያለን የምንሰግደው ስግደት ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ እያለን በዚህ ውስጥ ብዙ ስግደቶች እንሰግዳለን ማለት ነው። ክብር ለአብ፣ ግናይ ለአብ፣ ግናይ ለወልድ፣ ግናይ ለመንፈስ ቅዱስ፣ ለአብ እገዛለሁ፣ ለወልድ እገዛለሁ፣ ለመንፈስ ቅዱስ እገዛለሁ እያለን በአብ በወልድ በመንፈስ ቅዱስ ስም የምናደርገው ስግደት ሁሉ የአምልኮ ስግደት ነው።
ለአብ ሰግዳለሁ እያለን 41 ጊዜ ለአብ ብቻ መስገድ እንችላለን። ለወልድ ሰግዳለሁ እያለን 41 ጊዜ ለወልድ ብቻ መስገድ ያስፈልገናል። ለመንፈስ ቅዱስ እንሰግዳለን እያለን 41 ጊዜ ብቻ ለወልድ ለመንፈስ ቅዱስ እንሰግዳለን እያለን መስገድ እንችላለን ማለት ነው። ይሄ እየተባዛ ይሄዳል ማለት ነው። ወደ ሚሊዮንም ሊሄድ ይችላል። ስለዚህ የአብ ለወልድ ለመንፈስ ቅዱስ ስግደት 3 ጊዜ ብቻ አይደለም ማለት ነው። የአምልኮ ስግደት በቀን ውስጥ ከሰዓታት እጥፍ 120 140 180 190 ሚሊዮንም ድረስ ይሄዳል። ለአብ ለወልድ ለመንፈስ ቅዱስ በስላሴ ስም የምናደርገው ሁሉ የስላሴ ክብር የሚገለጥበት ስግደት የአምልኮ ስግደት ነው ማለት ነው። በዚህ በሰንበት ትምህርት ቤት ስንማር ያው ውዳሴ ማርያም ለሰነ ለአብ አንድ ስግደት ሰግዳለሁ፣ ለወልድ አንድ ስግደት፣ ለመንፈስ ቅዱስ አንድ ስግደት እንሰግዳለን ብለን እናቆማለን። አንድ ሲሆን 3 ሲሆን አንድ በአካል 3 ሲሆን በመለኮት አንድ ለሚሆን ስግደት እንሰግዳለን ብለን እንሰግዳለን። ከዛ በኋላ ለኢየሱስ ክርስቶስ መስቀል እንሰግዳለን። ያ የጸጋ ስግደት ነው። ለኢየሱስ ክርስቶስ ስግደት እንሰግዳለን የሚለው የጸጋ ነው እንጂ አምልኮ አይደለም። ለድንግል ማርያም ሰግዳለሁ፣ አምላክን ለወለደች ለእመቤታችን ለድንግል ማርያም ሰግዳለሁ፣ አንድ ስግደት ሰግዳለሁ ነው። ያ የአክብሮት የስግደት ነው እንጂ አምልኮት አይደለም። ነው እንዲህ አባታችን አይደለም አይደል? አዎ እንግዲህ እና መምህር አይምሮ በደም ምስጢሩን ስለሚያውቁት ለድንግል ማርያም እንሰግዳለን ነው። ያ አምልኮት ውስጥ አይገባም። ለድንግል ማርያም የአምልኮ ስግደት አይሰገድላትም። ለመስቀለ ኢየሱስ ክርስቶስ እንሰግዳለን ካለ ለመስቀለ ኢየሱስ ክርስቶስ የአምልኮ ስግደት አንሰግድለት። የጸጋ የአክብሮት ነው። በደሙ ለመስቀሉ የምንሰግደው በደሙ ክርስቶስ በደሙ ስለቀደሰው ስላከበረው እግሮችህ በቆሙበት ቦታ ሁሉ እሰግዳለሁ እንዳለ ክቡር ዳዊት በደሙ ስለቀደሰው በእግሮቹ ለቆሙበት በእግሮቹ በእጆቹ ስለተቸነከረበት የክርስቶስ መሲህ የክርስቶስ ደም ስለፈሰሰበት ለመስቀሉ ክብር እንሰግዳለን። የአክብሮት ስግደት መስቀል አሁን የምንሰግደው መስቀል በምታዩበት ሰዓት የምትሰግዱት ወይም የምትሳለሙት ለመስቀሉ ነው። ካህኑ ይዞ ስታዩት መስቀልን ዝቅ ብላችሁ ያስተበርኮስ ወይም ደግሞ በመጎንበስ የምትሰግዱት ጎንበስ ብላችሁ የምትሰግዱት ለምንድን ነው? ለመስቀሉ ነው እንጂ ለካህኑ አይደለም። ይሄን በደንብ ማስተዋል ያስፈልጋል። አንዳንድ ጊዜ መናፍቃን ምን ያደርጋል? እሱ እንጨት ይዞ ሊያሰግድ ይላል። አይደለም፣ ለመስቀሉ ነው የምሰገደው። ለምን? ክርስቶስ ስላለ፣ የክርስቶስ ደም በመስቀሉ ላይ ስላለ። የድንግል ማርያም ስዕለ አድኖ ባለፈ የምንሰግደው ለእመቤታችን ስዕል ላይ ያለ መንፈስ ቅዱስ ስላለ የጸጋ የአክብሮት ስግደት ነው የምንሰግደው። ስግደት ይለያያል ማለት የጸጋና የአክብሮት ይለያያል። የአምልኮት ይለያያል። የንስሐ ይለያያል። በ3 አይነት ስግደት አለ። የአምልኮ ስግደት አለ፣ የጸጋ ስግደት፣ የጸጋና የአክብሮት እነዚህ አንድ ላይ ናሉ። በየስራቸው ይለያያሉ። የጸጋ ይለያል፣ የአክብሮም ይለያል። ከዛ በኋላ ደግሞ የንስሐ ስግደት አለ። የንስሐ ስግደት ክራላይሶ ኢየሱስ ክራላይሶ አማኑኤል እግዚኦ ማረና ስለ ራሳችን ማረኝ ኃጢአቴን ይቅር በለኝ ብለን የምንሰግደው ይሄ የአምልኮት ስግደት አይደለም። የንስሐ የመጸጸት ስግደት ነው። እግዚኦ ማረና ክርስቶስ ብለን የምንሰግደው 41 ጊዜ እግዚኦ ማረና ክርስቶስ፣ 72 ጊዜ እግዚኦ ማረና ክርስቶስ፣ ከ12 ይጀምራል። 12 ጊዜ እግዚኦ ማረና ክርስቶስ፣ 21 ጊዜ እግዚኦ ማረና ክርስቶስ፣ 41 ጊዜ እግዚኦ ማረና ክርስቶስ፣ 36 ጊዜ እግዚኦ ማረና ክርስቶስ እንላለን። 64 ጊዜ እግዚኦ ማረና ክርስቶስ እንላለን። ከዛ 72 ጊዜ እግዚኦ ማረና ክርስቶስ እንላለን። ከዛ 120 ጊዜ እግዚኦ ማረና ክርስቶስ እንላለን። ከ120ውን እየደጋገምን 41ን እየደጋገምን እግዚኦ ማረና ክርስቶስ ብንለው ይሄ የመሐረነ እግዚኦ የነፍሳችን እኛን ማረን የኃጢአት ማስተሰሪያ ከካህኑ ጋር ስንነጋገር ስለ ንስሐችን የሚሰጠን አንተ ይሄን በድለሃልና ይሄን ያህል ስግደት ስገድ። ይሄ የስግደት የንስሐ ስግደት ይለያያል ማለት ነው። እና የአምልኮ ስግደት ግን አንድ ክርስቲያን በስላሴ ስም ለአብ ለወልድ ለመንፈስ ቅዱስ ለስላሴ ሰግዳለሁ፣ ለኢየሱስ ክርስቶስ ሰግዳለሁ፣ ለክርስቶስ ስም ሰግዳለሁ እያልን የምንሰግደው ስግደት ያ የአምልኮት ነው። በቃ የአምልኮት ስግደት ደግሞ አይቋረጥም። ስግደት 1000 ሆነ 2000 ብሎ የአምልኮ ስግደት አይቋረጥም። መቋረጥ የለበትም።
ዓርብን፣ ቅዳሜን፣ እሁድን፣ ሰኞን ማለት የለበትም። እሁድ የምንሰግደው እኮ ክርስቶስ ከእሁድ ከዕለተ ሰንበት ይበልጣል። ምናልባት የማንሰግድበት ቀን ምንድነው? ቅዱስ ሥጋው ደሙ የምንቀበልበት አንሰግድም። ለ18 ሰዓት ቅዱስ ቁርባን ከተቀበለ ለ18 ሰዓት አንሰግድም፣ አይሰገድም። ለ18 ሰዓት ቅዱስ ቁርባን ተቀብለን ለ18 ሰዓት ማለት ነው። ከእሁድ 3 ሰዓት ወይ 2 ሰዓት ልንቀበል እንችላለን። ከዛ አልፎ ደግሞ ለ18 ሰዓት ስግደት አይሰገድም። ክቡር ደግሞ ለምን? ላብ በላብ ድክመት እንዳያስመልሰን፣ እንዳያልበን፣ አፍንጫችን እንዳይደማ፣ ሰውነታችን እንዳይደማ፣ እንከን እንዳያጋጥመን ማለት ነው። ከዛ በኋላ ግን ዕለተ ሰንበት የለ፣ ቅዳሜ የለ፣ መስገድ ነው። የአምልኮ ስግደት ማለት ነው። በቃ ሥላሴን የምናመልክበት ለሥላሴ አምልኮት ቀን፣ ጊዜ፣ ወሰን፣ ሰንበት ምን አይወስነው። በቃ ለምን? ከሰንበት ሥላሴ ይበልጣሉና። የሰው ልጅ የሰንበት ጌታ ነው ያለው ክርስቶስ ኢየሱስ። የሰው ልጅ የሰንበት ጌታ ነው እንጂ ሰንበት የሰው ልጅ ጌታ አይደለም። ሰንበት የተፈጠረው ስለ ሰው ልጆች ተፈጠረች እንጂ ፈጣሪ ሆና አይደለም። ብዙዎች እንዴት በሰንበት ትሰግዳለህ ይላሉ። የኛ አባቶችም ጭምር ካህናት እንዴት በሰንበት አይሰገድም እንዴ? ማን ነው በሰንበት ለክርስቶስ ሰገደ? በሰንበት ከብቱ ቢወድቅበት የማያነሳ ማን ነው እኮ ያለው። በጉ ወይም ፍየሉ ወይም በሬው ወይም ላሙ ወደ ገደል ቢገባበት በዕለተ ሰንበት ነውና ብሎ የማያወጣ ማን ነው እንዴ? የኛ ነፍስ ከበግ አይበልጥም እንዴ? በኃጢአት የረከሰው የኛ ነፍስ ከጥጃ ወይም ከላም አይበልጥም? በኃጢአት የረከሰው ስለ እግዚአብሔር ብለን የምንሰግደው የክርስቶስ ክብር እኮ ከሰንበት ይበልጣል። እና እንደዛ አይነት ነገር አለ። ያለ ዕውቀት ገደል የገባንበት ጊዜ ላይ ነው ያለ ነው። ያለ ዕውቀት እንዴ ከክርስቶስ ጋር ካለን እኮ እኛ ምንድን እንዴ? እኛ እኮ የጸጋ የባህሪ አምላክ ሳይሆን የጸጋ አምላክ እኮ ነን። የጸጋ አምላኮች ነን አይደል እንዴ? የጸጋ አምላኮች እኮ ነን። የባህሪ አምላክ ሳይሆን እኛ የጸጋ አምላኮች ነን። ለፍጥረታት ሁሉ የጸጋ አምላኮች ነን። ለፍጥረታት ሁሉ ከመላእክት በስተቀር ማለት ነው። ለምን? የባህሪ አምላክ ኢየሱስ ክርስቶስ ነው። የባህሪ አምላክ የማይለወጥ ሽረት በህላው በአገዛዙ በስልጣኑ በንብረቱ በምንም ላይ መንግስት የማይሻር የባህሪ አምላክ የአምላክ የእግዚአብሔር አምላክነት የባህሪ ነው። በቃ የባህሪው ነው። አይቀየር፣ አይለወጥ፣ አይሻር። የሰው ደግሞ የጸጋ አምላክ ነው። ሰው የጸጋ አምላክ ነው ማለት ነው። እኛ የጸጋ አምላክነትን ይዘናል። ስለዚህ የጸጋ አምላክ ሆነን ለባህሪ አምላክ መስገድ ያስፈልገናል። ለሥላሴ የምንሰጠው ክብር እንዴ! ቅዱሳን ሱራፌል እኮ ዙፋኑን በዚህ በምድር ላይ በእርግጥ እሱ ተሸከማቸው ይላል። በዚህ በአይሁዳዊ አገር ስንሄድ በእስራኤል ማለት ነው ዕቃ አይሸከሙም። ቦርሳ እንኳን አይሸከሙም። በዕለተ ሰንበት ከዓርብ 9 ሰዓት ጀምሮ እስከ ቅዳሜ 9 ሰዓት ጀንበር እስከምትል ዕቃ ፈጽሞ አይሸከሙም። ለምንድነው? ኦሪቱን ስለሚያዛቸው፣ ኦሪቱን ስለሚከተሉ ማለት ነው። ዕለተ ሰንበትን ቅዳሜት ብለው ስለሚያከብሩ ግን የሚያሳልፉት በምንድነው? በጭፈራ ቤት ነው። በጭፈራ ቤት ነው። እኔ ባለፈው ደብረ ዘይትን እዛ ነበርኩ፣ ኢየሩሳሌም ነበርኩኝ። እግዚአብሔር እድል ሰጥቶኝ ኢየሩሳሌም ነበርኩና በደብረ ዘይት የዋዜማው ዕለት ቅዳሜ፣ ዓርብ ዕለት ኢየሩሳሌም ነበር። ዋናው ቀራኔው ቤተልሔም ቀራኔው መቃብር ላይ ነበርኩኝ። በዛን ቀን ሰውና ሰው አይተዋወቅም ማለት ነው። ዓርብ ይሰበራል ኢየሩሳሌም የሚለው እስካሁን ድረስ አለ ማለት ነው። ከጥንት ከኦሪት ከኢየሩሳሌም ጌታ ከተሰቀለበት ጀምሮ ያለው ረብሻ አሁንም አለ። ፍልስጤማውያን ለብቻቸው የራሳቸው ዓርብን ሊያከብሩ፣ አህዛቡ ዓርብን ሊያከብር፣
አይሁዳውያን ደግሞ እንደዛው ቅዳሜት ሰንበት ስለምትገባባቸው 9 ሰዓት ላይ መስሪያ ቤት ይዘጋል። የቅዳሜን ዝግጅት ዓርብ ነው የሚል ዓርብ ከ9 ሰዓት በኋላ ነው የሚገበየው እና ኢየሩሳሌም ጌታችን ኢየሱስ ክርስቶስ የተሰቀለባት ቀራንዮ በገበያ ተሞልታ ተረብሻ ነው የምትለው ማለት ነው። ቦታ አታገኙ ብትሄዱ የገበያ ቦታ ሆናል ማለት ነው። ትንሽ የቤተ መቅደሷ ክልል እንደዚህ እንደ ቤተ ክርስቲያን ናት እንጂ ሌላው መሃሉ እንዳለ ረብሻ ነው። እና ምንድነው ይሄ ሰንበትን ከማክበር የተነሳ ማለት ነው። እንደ አይሁዳውያን አንሁን። እነሱ አሁን አይሰግዱም፣ አይጸልዩም፣ ግን ለክብረ ሆቴል ያከብራል። ሌሊቱን ሁሉ እኔ ማህበራችን የያዘበት ሆቴል ላይ ጭፈራ ነበር። በአይሁዳዊ ይጨፍራሉ፣ ይዘፍናሉ፣ ይጨፍራሉ። ህፃናት ሳይጨፍሩ ምንድነው ይሄ ሁሉ ችግር ብየሰን ይበላሉ፣ ይጠጣሉ፣ ይጨፍራሉ። ምንድነው ሁሉ ስል ሰንበታቸው ነው። ዛሬ ሰንበታቸው ነው። እኛም የበበል ሰንበት አናድርገው። ልክ እንደ አይሁዳው እንደ ጻፍት ፈሪሳውያን አንሆን። የምንሰግድበት ሰንበት ማለት የስግደት እዚህ በዜና በታላቁ መጽሐፍ በቅድስት ቤተክርስቲያን ታላቁ ቀን በዜና ሥላሴ ላይ ምንድነው ሰንበትን ወደ ጭፈራ ቤት አትሄድባት ነው። ጸልይባት፣ ስገድባት፣ አልቅስባት፣ ስጋው ደሙን ከመቀበል በስተቀር አትጨፍርበት ይላል። ዝሙትን አትስሩበት፣ አትጨፍሩበት ይላል። ከሰዶምና በዕለተ ሰንበት ዝሙትን የሰራ ከሰዶምና ከገሞራ ጋር ነው እድሉ ነው የሚላል። እና ሰንበት የሚሰገድባት የሚጸለይባት ለክርስቶስ ክብር የሚሰጥባት ናት እንጂ በሰንበት አንሰግድም እንልና ኧረ ሰንበት ዛሬ ስግደት ነው እንልና እንዳለው መንፈሱ እንዳለው ቢራ ቤት ስንጠጣ ስንሰግድ ስንዘሙት እናድራለን ማለት ነው። ግን ሰንበትን አክባር አንሰግድም። ከመጠጣት ከዝሙት ከመስራት ከመጠጣት ለክርስቶስ ብንሰግድ አይሻልም? ሌሊቱን ሁሉ ብንሰግድ ዕለተ ሰንበት ለክርስቶስ ስግደት እኮ የሚያስፈልግ በቃ ብንሰግድ ደም አባቶቻችን እኮ ናው ነገሮስ ቅዱስ እኮ ደምና ውሃ እስከሚወጣቸው ድረስ ነበር የሚሰግዱት። የእነሱን መንገድ ብንይዝ ለመብል፣ ለጭፈራ፣ ለመጠጣት፣ ለመጨፈር፣ ለመዘሞት ሰንበት ነው እንላለን። ለመስገድ ደግሞ ከራሳችን ከቤተ ክርስቲያን ሊቃውንት ጭምር አትስገድ ይላሉ። ይሄ ስህተት ነው፣ በእውነት ስህተት ነው። ይሰገዳል። ስገዱ፣ ጸልዩ፣ በዕለተ ሰንበት በቤተ ክርስቲያን ተገኙ፣ ስገዱ፣ ቅዱስ ቁርባንን ተቀበሉ ከማለት ይልቅ ንስሐ ልጆቻችን ሲመጡ እንዴ አንቺ ገና ነሽ፣ አንቺ እድሜሽ ገና 18 19 ዓመትሽ ነው፣ ገና ባህል ስታገቢ ትቆርቢያለሽ ብለን የምንመልስ ሰዎች እኮ አለን። እና አንቺ ቅዱስ ቁርባን አትቀበሉ። ልጆቹ እግዚአብሔርን ቃል ሰምተው ወጣቱ ወደ እግዚአብሔር እኛ በንስሐ መኖር እንችላለን፣ ቅዱስ ሥጋን መቀበል እንችላለን ሲሉ ንስሐ አባትየው ደግሞ ኧረ እንዴ ገና ነሽ እንዳትቆርቢ ይላል። እንዳትቆርቢ ከልካይ ማለት ነው። ይሄ ለቤተ ክርስቲያን ዘጊ፣ ቤተ ክርስቲያን የሚያገለግል ካህን ሳይሆን ዘጊ ማለት ነው። ለቤተ ክርስቲያን ልጆቹን ለተኩላ የሚሰጥ እንዴ ንጹህ ነው ብሎ የመጣ ሰው መስጠት ያለባት ቅድስት ቤተ ክርስቲያን እኔ ንጹህ ነኝ እኔ በቅቻለሁ ካለ አንድ ሰው መስጠት ነው። እኛ መስጠት ነው ያለብን፣ እኛ ማቅረብ ነው። እኔ በቅቻለሁ ያለ ሰው ወይ እንደ ዲሞጥሮስ ሆነን የዲሞጥሮስ መንፈስ ቅዱስ አድሮብን አንተ ኃጢአትህ ይሄ ነው ይሄ ነው ይሄንን ንስሐ ግባና ተቀበል አላለን። ግን እኛ እናስተምራለን። ቅዱስ ቁርባንን ውሰዱ እንላለን። ህዝቡ ደግሞ ሊወስድ ሲመጣ አይ አንተ ወጣት ነህ አይገባም ወይ ሚስት አግባና ነው እንዴ? ቅዱስ ቁርባንን ለመቀበል እኮ ሚስት ማግባት አይጠበቅብንም። ቅዱስ ቁርባንን ለመቀበል ባል ማግባት አይጠበቅብንም። በቃ ቅዱስ ቁርባን ታትመሽ ትኖሪያለሽ፣ እሱም ታትሞ ይኖራል። መጨረሻው ላይ ተክሊላችሁ በቅዱስ ቁርባን ይፈጸማል። ቤተክርስቲያን የለናት። በቃ በቅዱስ ቁርባን ተጠበቁ፣ ተቀበሉ። እግዚአብሔር እስከፈቀዳል። ሚስት ሳታገባ ልትጠራ ትችላለህ። ባል ሳታገቢ ልትጠሪ ትችላለህ። አንዱ ካህል በቀደም ምናና ልጅቷ ንስሐ ልትገባ መታ እሱ አዲስ አበባ ላይ ነው። መቼም ጉድም ያለው አዲስ አበባ ላይ ነው። ከውጭ ትመጣለች። ንስሐ ልግባ አባቴ ኑሮዬ አልተስተካከለልኝም፣ ንስሐ ልግባና ቅዱስ ቁርባን ልቀበል ስትለው አይ አትቀበይም፣
አትቀበይ፣ ንስሐውን ሰጥሻለሁ፣ ግን ንስሐ ቅዱስ ቁርባን መቀበል የለም መቁረብ የለብሽም ይላታል። ግን መለኩሴ ነው። ለምን ስትለው አትቀበይ፣ ገና ነሽ እኮ አንቺ ገና ነገ ብዙ ኃጢአት ተሰራ። ለኃጢአት እየመራት እኮ ነው ያለው። ኃጢአት እየመራት በዛ ላይ ደግሞ እንደው ከኃጢአታችን ብዛት ምእመናንን እያሰናከለን ያለ ነው። መፍትሄ ሰራ እየጠም ቤተ ክርስቲያን እንዳይጠመቁ እንደው ለመለከ ኃይል የለው መሰለኝ ቤተ ክርስቲያን እንደው ዝብ እኔ በማገለግልበት ቤተ ክርስቲያን እንዳይጠመቁ እያደረጉ ካህናት መፍትሄ ሰራ እያሉ በየመንደሩ እየጠመቁ ነው ያለ ነው። ይሄን ተጠንቀቁ። እውነት ነው ማለት ቤተ ክርስቲያን እንዳትሰደድ መፍትሄ ሰራ እንዳትጠመቁ። ይሄ መፍትሄ ሰራይ ማለት ይሄ መፍትሄ ሰራይ ነው። የሰው እጅ ይፈታልሻለሁ፣ የሰው የተመተተበት አይነ ጥላን እፈታልሃለሁ እያለ መፍትሄ ሰራይ እንዳትጠመቅ በየመንደሩ እየገባ የሚያገብ ይሄንን በመቆሚያ ብለህ አባራው በያዘው መቆሚያ። እውነቴን ነው የምልህ። ይሄ መፍትሄ ሰራይ ደግማለሁ እያለ የሚዞረውን ካህን እሱ ሌባ ነው፣ ሌባ ነው። አትጠቀሙበት። ራስ መፍትሄ ሰራውን ገልበጥ አድርገው ስታነበው ምንድነው የሚለው? አፍዛ አደንግዝ ያንተን ንብረት ይሰበስብለታል ወደ ራሱ ማለት ነው። ይሄን በደንብ መረዳት አለ። መፍትሄ ሰራ የሚባል ቤተክርስቲያን ላይ መግባት የለበትም። መፍትሄ ሰራ አውደ ነገሥት የሚባል መጽሐፍ በቤተክርስቲያን ላይ መቀመጥ የለበትም። ከቤተክርስቲያን ውጭ በሯም ላይ መገኘት የለበትም። አውደ ነገሥት የያዘ ካህን መፍትሄ ሰራይ የያዘ ካህን እሱ ካህን አይደለም፣ ሌባ ነው ማለት ነው። ከኔ ጨምር እኔ ላይ አውደ ነገሥት ካያቸው እኔ ሌባ ነኝ። መፍትሄ ሰራይ ደግማለሁ አድንሻለሁ ብዬ ከገባሁ ሌባ ነኝ። ይሄን እንዳታውን እንዳትታለል፣ አዳሜ ምእመናን እንዳትታለል። አሁን ብዙ እድሉ እየተሰረቀበት ያለው ሀብቱ ይለፋል። እሱ ያኛው መፍትሄ ሰራይ የሚደግመው 4 ፎቅ 5 ፎቅ ይሰራልሃል። አንተ እዛ ጋር ለሱ እየገበርክ ትኖራለህ ማለት ነው። ገንዘብክን መፍትሄ ሰራይ ብሎ የሚባል መጽሐፍ በኦርቶዶክስ ተዋህዶ ቤተክርስቲያን የተለየ ነው። በቃ አይሰራም በቤተ ክርስቲያን ላይ። አሁን ብዙዎቻችን እንደዚህ እየተጭበረበርን ያለ ነው። ይሄ ነው ካህኑ መፍትሄ ሰራይ ነው፣ መሪጌታው መፍትሄ ሰራይ ደግሞ እስኪ መፍትሄ ሰራይ ልድገምልሽ ነው። ግን ቅዱስ ቁርባን ላቁርብሽ የሚል የለም። ትክክለኛው ካህን ነውና ቅዱስ ቁርባን ተቀበል፣ ንስሐ ግባ፣ ቀኑን አሰጥቼ ቅዱስ ቁርባን የሚለው ያ የእግዚአብሔር እረኛ ለደሞዝ ያልተቀጠረ ለብር ያልተገዛ ለገንዘብ ያልተገዛ ካህን ነው። ይሄ መፍትሄ ሰራይ እየደግማለሁ እያለ ግን በየቤትህ መጥቼ ረጫሃለሁ የሚልህ እሱ ስራውን ሊሰራልህ ነው ማለት ነው። ስራ ይሄን መንቃት ያስፈልገናል። ትውልድ እንደነዚህ አይነት ዛሩም ውቃቢውም በእንደዚህ አይነት ነው የሚገባብን ማለት ነው። ቀጥታ መፍትሄ ሰራው ላይ እነጠቋራሉ። መፍትሄ ሰራው ላይ አውደ ነገሥቱ ላይ እነጠቋራሉ እና ዳልሞት ያሉ እና ሰንጋላ ሀብት መፍትሄ ሰራይና አውደ ነገሥት ሄደ ስታስቆጥር በግንቦት ወር ጠቋር የሚባል ውቃቢ ስለሚመለከትህ በግንቦት ወር ጥቁር ፍየል አርደህ በፈርስ ታጠብ ነው የሚልህ አውደ ነገሥቱ ላይ። ይሄን የሚያዘው ጠቋር የሚባል ውቃቢ ይመለከታል ይላል። ወይ አዳልሞት የሚባል ውቃቢ አውደ ነገሥቱ ላይ እኮ ነው ያለው። ይሄው እዛው ከመፍትሄ ሰራው ጋር የተያያዘ ማለት ነው አይደለም? አውደ ነገሥቱ ላይ ላችሁ አለን። ኧረ ግንቦትማ ግንቦት 12 ይሰራል። ቁርጥ በግ ይባላል። ጥቁር በነጭ ወገቡን የቆረጠው ማለት ነው። ለፈሎ የሚሆን ጥቁር ወገቡን የቆረጠው፣ ከዛ ደግሞ ቀይ በነጭ የቆረጠው ቀይ በግ በነጭ የቆረጠው። አዎ በቃ ቁርጥ የሆነ ሁላ በቃ ውበቱ ያምራል። እሺ ነጭ ዶሮ ጥቁር ዶሮ። እሺ ግብራችሁ ነው። ከመጽሐፉ ጋር ምን አገናኛቸው? አውደ ነገሥት ላይ እኛ ምን አገባን? ስራችን ነው። ሰፍረንበታል እኮ አሁን ሰውየው ላይ ሰፍረንበት ስለሆነ እሱ ቢሰራው ምንም አይመስለውም። ገባ? ስለዚህ እኛ ብዙ ነገር እንሰራለን። አረ ዳቦ አለ፣ ዳቦ በኑግ ምናምን ግንቦት 12 ይሰራል። ግንቦት 12 እኮ ተክልዬ ናችሁና ወደዚህ ለምን ተክልዬን አስጠጋ? አረ ቅዱስ ሚካኤል ቅዱስ እንደግም ዋናው ክብረ በዓሉ ተክለ ሃይማኖት ነው። ቅዱስ ግንቦትን ለምን ሌላ ቀን ዓርብ ሮብ ለምን አታረጉትም? እኛ በቃ ቅዱስ ሚካኤል አስታከን አሁን ጥቅምት ገብርኤል የፈረቀሳ ነው አይደል? በ19 አስታከን ነው የምንሰራው። ስራችን አስታከን ነው በቃ በበዓል አስመክተን ከዛ እንሰራለን ስራችንን።
ትሰራላችሁ? አዎ እኔ ቡና ምናምን ማፍላት ያው ግንቦት አንድ ራሱ ቡና የምታፈሉ ቡና አታፍሉ። እመቤታችን አታመሰግኗትም? ልደታ ማርያም መልካዋን አድርሱ ሰብሰብ ብላችሁ ቡና አታፍሉ። ይሄንን ቀጤማ አትጎዝጉዙ። የምትጎዘጉዙትም ለክብረ በዓል ሲሆን ብቻ እንጂ ቡና የሰይጣን ነው። ቁጭ ነው የምንልበት ቁጭ አሁን እኛ አሁን እዛ ቁጭ ተብሎ ቡና ይመለክበታል። ዳቦ ተጋግሮ ሰው ይታማበታል። ብዙ ነገር ነው የሚደረግበት ቡና። ስለዚህ ቡና ራሱ ይቅርባችሁ። ምን ችግር አለው ስጋችሁን ብትተው? ሄዱ ክርስቶስ መጀመሪያ ጽድቁንና መንግስቱን ፈልጉ፣ ሌላው ይጨመርላችኋል። ይጨመራል ነው በቃ እግዚአብሔር ይጨምራል። እሱን ስትፈልጉት ምንም ህመም አይነካችሁ። ይሄ ነው መልእክትህ። ሲያዝ እንግዲህ አሁን ነው አንድ ሰይጣን የሚያስተምራል። በሐዋርያት ሥራ በምዕራፍ 16 ከቁጥር 16 ላይ ምን ነው የምትለው? ያቺ ሐዋርያው ጳውሎስና በርናባስ እያስተማሩ ሲላስ እያስተማሩ እያለ ምን ነበር ያለችው? በገበያ ካልኩ ቁጭ ብላ ለባሪያ ናት ገረድ እና በሷ ጥንቆላ ብቻ ገንዘብ የሚሰበስቡ ነበሩ። ገንዘብ ይሰበሰብ በሷ እየጠነቆለች ይሄን በዚህ ዋል፣ ይሄን በዚህ ደር፣ በትዳር ይሄ ነው፣ በንብረት ይሄ ነው፣ ይሄን ታገኛለህ እያለ እየጠነቆለች ገንዘብ ይሰበስብ። ትርፉን ለነሱ ዋናውን ለሆዷን ዋናዋን ትበላለች። ትርፉን ደግሞ ለጌቶቿ ትሰጣለች። ገበያ ላይ ቁጭ በኋላ ጳውሎስና ሲላስ እያስተማሩ እያለ ድንገት የእግዚአብሔር መንፈስ እነሱ ላይ ያለው መንፈስ ቅዱስ ያነ እሷ ላይ የነበረውን የጥንቆላ መንፈስ ያዘው። ግድ ነው መንፈስ ካለ አሁን ይሁን ሁሉ የያዘው የጥንቆላ መንፈስ አይደለም የያዘው የእግዚአብሔር መንፈስ ነው። እዚህ ጋር ስሙ ሲጠራ እነሱ በገበያ ላይ ስለ ክርስቶስ ኢየሱስ ሲሰብኩ እሷ ተቃጠለችና እሷ ላይ ያለው መንፈስ ጮኸና ምን አናገረ? እናንተ አለ በፊት እየጠነቆለች ብር የምሰበስበው እናንተ አላው የገባው ላይ የሚያስጠነቁለውን ህዝብ ምንድነው ያለችው? እነኚህ ሁለት ሰዎች እኮ የእግዚአብሔርን እውነተኛ መንገድ የሚያስተምሩ ናቸው። እነሱ የሚግሯችሁን ስሙ አለቻቸው። ጠንቋይዋ ናት እኮ እና ሲያዝ ነው እንግዲህ አሁን መንፈስ ሲይዘው መመስከር ጀመረ። እዚህ ጋር ይሄ እዛን ምልክት ነው የምታገኙት። አሁን መንፈሱ ተይዞ ነው እንጂ እቤቱ ቢሆን እቤት መስጊድ ተሰርቶለት ቢሆን ቡና አምጡልኝ፣ ሰንደል አምጡልኝ፣ ዕጣን አምጡልኝ፣ ዳቦ አምጡልኝ፣ ኑግ አምጡልኝ፣ ጥቁር ፎይያል አምጡልኝ ወይም በግ አምጡልኝ ነበር የሚለው። ምን ነው እና ይሄን ያህል ስልጣን አለ ማለት ነው። የአጋንንት ስልጣን ይሄን ያህል ስልጣን አለ እና አትሞኝ ትውልድ፣ በቃ አትሞኝ። ትውልድህ ከእግዚአብሔር ጋር አገናኝ። ህሊናን ከእግዚአብሔር፣ ሀብትን ንብረት ከእግዚአብሔር ጋር አገናኝ። ጸጋህ እንዲበዛለህ፣ ኃይል እንድታገኝ፣ ሞገስ እንድታገኝ፣ ክብር እንድታገኝ፣ ሀብት እንድታገኝ፣ ትዳርህ የተባረከ ንብረትህ የተቀደሰ እንዲሆን ከፈለግ አካሄድህን ከእግዚአብሔር ጋር አድርግ፣ ከሴጣን ጋር አናርክ። ይሄንን የሚያደርግ ንጹህ ልቦና ከእግዚአብሔር ጋር የሚያገናኝ ንጹህ ልቦና ይስጠን። አሜን በሉ። አይዟችሁ እንዲሰጣችሁ እኮ ነው። ምን ነው ምን ይሻላል ካለ መሄድ። ስንት ናችሁ? 78 መተትም አለው መተት ጨሌም አለው የጨሌም አለ። አዎ ከዛ ጠቋር አለ። አዳልሞቴ አለ። ተሸኘ አዳልሞቴ ሄዷል። ጠቋር አልሄድክም። ወሰንጋላ ሄዷል። ሙጫ ዘሪጋ ሄደዋል። አሁን ጠቋር ብቻ ነው። ጎበዝ ነህ። አዎ እንዴት ሁሉ አመት ቁጭ ነው። እደበደባለሁ። ምንም ቅዱስ ገብርኤል፣ ድንግል ማርያም አዎ የተወዳችኋለች ሰማዕቱ አለ። ከነዚህ አሁንማ በቃ አለቀ። እንደዚህ ነው። ክርስቶስም ከፈተነው አጋንንት ጋር እየተዋሃደ ነው። ጠቋር ማለት ኢየሱስ ክርስቶስን ሲፈትነው ፊት ለፊት ቀርቦ ሲፈትነው የነበረ ይሄን ድንጋይ ዳቦ አድርግና አብረን እንብላ ሲለው የነበረ ነው። ጠቋር መንፈስ ለመሄድም በጣም ቅዱስ ቁርባን ያስፈልገዋል። እንደዚህ አይነት መንፈስ ለመሸኘት ንስሐ ገብቶ ቅዱስ ቁርባን መቀበል ያስፈልጋል። የጠቋር መንፈስ ማለት ነው። እና ለመሸኘት በጣም ይከራከራል። ለምን? እንደውም ለሚፈርድላቸው ሰዎች እኔ እኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው። ሰዎቹ ላይ ሊፈርድ ሲቀርብ መጋረጃ ውስጥ ሆኖ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
እኔ ሽበ ክንፉ ከሽበ ከናፉ ጋር ከቅዱስ ሚካኤል ጋር ምቆም ነኝ ይላል። ሰዎችን ሲመርቅ ደግሞ ቅዱስ ሚካኤልንና ቅዱስ ገብርኤልን ለምኜ አማልዳችኋለሁ ይላል። ሰዎቹ እዛ የሚፈርድላቸውን ሰዎች ግን የማስመሰል ባህሪ አለው ማለት ነው። የማጭበርበር ባህሪ ስላለው እንዳትጭበረበር ቅዱስ ሚካኤልና ቅዱስ ገብርኤል ነው። እንደው አባ እንደዚህ በመንፈሱ የተያዙ ሰዎች ምን ይላሉ? አይከለክላቸውም። መቃብር ቤት መግባት አይከለክላቸውም። ቤተ ክርስቲያን መግባት አይከለክላቸውም። እንደነ ጠቋር፣ እንደነ አዳነሞት፣ እንደነ ኦፋ ቡኮ፣ እንደነ ኦፋ ጨፌና እንደነ ግራኝ አባ ጉግሳ አይነት ዛሮች ለቅሶ ቤት አያስገቡም። የለቅሶ ቤት እህል አያስበሉም። የለቅሶ ቤት እህል አያስበሉም። ለቅሶ ቤት ወይ ከ40 ቀን ወይ ከ7 ቀን በኋላ ነው የሚያስገቡት። ሬሳ የገባበት ቤት አስገባቸው። እነኚህ ያለባቸው መንፈሶች ማለት ነው። እነ ሰይድናው ከደር፣ እነ አብዱል ቃድር፣ እነ ሸኽ አንበሶ እነኚህ ዛሮች ለቅሶ ቤት አያስገቡም። የለቅሶ ቤት እህል አያስበላቸውም። አላያቸውም? አንዳንድ ጊዜ ወደ ገጠር ለቅሶ ሲኬድ ምንድን ነው ብዙ ሰዎች ለቅሶ ከአስከሬን ከሚቀበርበት ቤት ርቀው ነው የሚቀመጡት። እንጀራም ለብቻቸው ይሰጣቸዋል። እዛ ባሉበት እነሱ አጣሬቻ ካልገባ አይገባም፣ ከብት ካልታረዳ አይገባለች ይሉና ይዘጋጅላል ለብቻ ለማይገቡ ሰዎች ተብለው። ሰርግ ከሆነ ግን ይገባሉ። ለቅሶ ሬሳ የሞተበት ከሆነ እናትም ቢሆን ልጇ ላይ ውቃቤ ካለ ልጇ አያስገባት፣ የእናቷን ሬሳ አያስነካትም። እና ተለይታ ልክ ነፍሷ ስታጣጥር እነሱ ለብቻ ጎጆ የሰሩና ያስወጧቸው። እና እንደነዚህ አይነት መንፈሶች ለየት ይላሉ። ይሄኛው ግን ለየት ይላል። ያስቀድሳል። ጠቋር ማለት ያስቀድሳል። ቤተ ክርስቲያን ውስጥ ገብቶ ያስቀድሳል። ዳዊት ይደግማል። ሳህታቱን ማህሌቱን አብሮ ይቆማል። ምንም አይመስለውም ማለት ነው። ከክርስቶስ ጋር አብሮ ተነጋግሯላ። ይህንን ድንጋይ ዳቦ አርግና እንብላ ብሎታል። የዛ ትውልድ ዘር ነው ማለት ልክ እንደኛ እየመጣ የድፍረትና የፈተና ቤተ ክርስቲያን ቅዳሴ ትንሽ ዕጣኑ ሲያቃጥለው ትንሽ የመጮህ ባህሪ የማንቀጥቀጥ ባህሪ ያዝ። ዕጣኑ ሲታጠን የማንቀጥቀጥ ቤተ መቅደስ የመረበሽ የማስመለስ ነገር ይኖራል። ጠቋር ያለበት እዛ ነው። ዕጣኑማ አይመቸኝም። አሁን ዕጣናውን ቅድም ራሱ በቃ ደብሮኝ ነበረ። ዕጣኑ ይደብርሃል ስታስቀድስህ ወገብ ከዛ እኔ ወደ ላይ ማቅለሽለሻላ። አሁን ጸሎት እያደረገች ሰሞኑን ትላለች ትተፋና ታስመልስ ማስተናከል ነው። አዎ ዳዊት ሲደገምስ? ኧረ እሱማ ነው እኮ አሁን እሱ አይመቸኝም። አሁን የጸሎት መልስ ስለሆነ ዳዊት በቃ ብዙ ነው። በእናትህ እሱ በእናትህ ከባድ ነው። አዎ ለሚጸልይ ሰው ከባድ፣ ለማይጸልይ ሰው ግን አብሮ ይደግማል ማለት ነው። ካህኑ ላይ ወይም ደግሞ መለኩሴው ላይ ካለ ጠቋር አብሮ ይደግማል፣ አብሮ ይጸልያል ማለት ነው። ተዋህዶ ተላምዶታል። ግን ወደ ቤተ መቅደስ ሲገባ ወደ ታቦተ ሕጉ አያስጠጋውም። የማንቀጥቀጥ የማቅለሽለሽ ብዙ ሰዎች አሁን ወደ ታቦተ ሕጉ ሲደርሱ ካህናት እንኳን ሳይቀር ልቦናቸው ይደነግጣል። ለምን? ቃለ እግዚአብሔር ስላለበት ካህናት የማንቀጥቀጥ ይሄ ጠቋር ያለባቸው ሰዎች ናቸው። ፍርሃት ይለቅባቸዋል። አቤት እንዴት አድርጌ ነው ወደ መንበሩ ዛሬ አስቀድመው ቅዳሴ ሊገቡ እንኳን ተራቸው የሆነ ቀን አንደበታቸው ይተሳሰራል። እሱ ስለሚቃጠል ማለት ነው። እና እንደዛ አይነት አይደለም። ከካህናቱ ጭምር በመንፈስ የተያዘ ነው። እውነቴን ነው የምላችሁ። እኛ ንጹህ ሆነን አይደለም። እኔም ራሴ መንፈስ አለብኝ። ከኔ በለጥ ያለ እንደውም መሪጌታ ወይም ደግሞ እንደ አንድ ካህን ስጋ ቢያጠምቀኝ ያው እኔም መጮህ አይቀርም ማለት ነው። እኔም እጮሃለሁ። ሁሉም በመንፈስ ተይዟል ማለት መንፈስ የሌለበት የለም። አሁን ትልቁ ችግራችን እንደው ስንሄድ ልብስ ለብሰን አጊጠን ስንሄድ ሰው እንመስላለን። ውስጣችን የተጎዳው በመንፈስ የተጠቃ ነው። ሐዋርያው ጳውሎስ ሞት እያስነሳ ኃይለኛ ራስ ምታት የምታመው ነበረበት። ያውም የቢንያም ነገድ ስለሆነ የቢንያም ነገድ፣ ቢንያም ደግሞ የሳኦል ነገድ፣ ሳኦል ደግሞ የእስራኤል ነገድ የራሄል ትውልድ ስለሆነ የያዕቆብና የራሄል ትውልድ ስለሆነ ያ መጥቶ እስከ ሐዋርያው ጳውሎስ ድረስ ደርሷል ማለት ነው። ያው ሐዋርያው ጳውሎስ ልጅ ስላልወለደ በሰማይነት ስላረፈ ነው እንጂ ያ ልጅ ቢወልድ ኖሮ የሐዋርያው ጳውሎስ መንፈስ ደግሞ ወዴት ይወልድ ነበረ? ወደዛ ትውልድ ይቀጠር ነበር ማለት ይወለድ ነበር። ስለዚህ እያንዳንዳችን ከእናት ከአያት ከቅድመ አያቶቻችን ይዘናቸው የመጣ ነው መንፈስ
አለ ይፈትነናል ማለት ነውና እንግዲህ እግዚአብሔር ልቦናችን ይስጥ። መንፈስ እንዳንገዛ ኃይል አጋንንትን ያርቅልን፣ መንፈስ ቅዱስን ያቅርብ። የሚሄድ መንፈስ ብቻ ነው አሁን የምፈልግ። የቤተሰብ ዛር የምን ዛር? ወይኔ ወሰንጋላ ምን ነው? ከእናቷ ነው የመጣ? ከአያቴ መጣ? ከእናቷ ነው የተቀላቀልኩት። 26 ዓመቴ አብሬ ተወልጄ የአባቷም አለው የአባቷ ደግሞ ጨሌዋን ጥላብኝ፣ ጨሌዋን ጣለችብኝ። ጅብናውን እሰብረዋለሁ አለች። እሰብረዋለሁ እናቴ መልሰሽ እንዳታፈይ እኔ ይዞኛል ያሳብደኝ ነው አለች። ወይኔ ጀበናውን ሰበረች። አይሆንም አለቻት እናቷ። ታዲያ ብትሰብረው ምን አገባህ? እሷ ላይ ለምን ገባህ? ለምን ገባህባት? ወይኔ ተናደርኩባት። ጨሌውን ሽንት ቤት ስከተው አጎት እጀገድ ልሰጃት በቢላዋ አንገቷን ላሳረጃት። ወይኔ ለምን ዙፋንን ወንበርን ስለከተተችበት ተናደርኩባት። ጨሌን እንዴት ትጥለዋለች? አባቷ የሚያመልከኝ እንዴት ትጥለዋለች? እንዴት ብላ ምን አገባት? አባቷ ይወደኛል ይወደኛል። የት ሀገር? ወይኔ ወሎ 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 የወሎ ዛር እምበለክበት ሀገር። ወይኔ ወይኔ እንዲህ ነው እንግዲህ የእኛ ትውልድ ማለት ነው። ትውልዳችን እንደዚህ ነው። አጋንንት እንዲህ ነው የሚጫወተው። እንደነዚህ የሚዘልፉ ሰዎች አምላክ ነው ተብሎ ነው እንግዲህ የሚያዝልን። እንዴት ነው ጻድቃኔ ማርያም አቃጠለች? እስኪ ዘይርልኛ፣ እስኪ ዘይርልኝ ምን እየተባለ እንደሚገበርልህ። ወይኔ ወይኔ አባትየው ምን እያለ ነበር የሚያመልከኝ ነበር? አባትየው ምንም አይልም። በአባትየው ምንም የለም ነበር። ፈልጎ ነው ያስገባኝ። ፈልጎኝ ሌሎቹ ሲንት ሲሉ ሰምቶ ለመነኝ ገባሁኝ። ምን ብሎ ለመነህ? አባትም አልመጣሁ ማምለክ ስለሚፈልግ እንደ ጓደኞቹ እንደ ጓደኞቹ። አዎ ገባሁበት። ሴት ነኝ ቀይ ቀሚስ የምለብስ ቀይ ቀሚስ ሽረበየ። የሴት ዛር ነሽ? የሴት ዛር ጉድ ነው እንግዲህ። የሴት ዛር ነሽ? አዎ። ማን ትባያለሽ? ወይኔ ማን ትባያለሽ? ወይኔ ወይኔ ማንሽ? ወይኔ የሴት ዛር ማን ትባያለሽ? ወይኔ ታዘር በጌታ በኢየሱስ ክርስቶስ ማንሽ የምትባያው የሴት ዛር? ማን ነው የምትባያው? ወይኔ ማን ትባያለሽ? የሴት ዛር ራሄል ሆነሽ? ወይኔ አዎ በቃ አዎ ነኝ። ራሄሎ ቀይ ቀሚስ የምወድ እኔስ ልጅቱ ናት። ልጅቱ ጨሌውን ጥላብኝ ነው። ጨሌውን ስትጥልብኝ አሳበድኳት። ራሄል ሆነሽ? አዎ። ምን ነው አባቷን ይዘሽዋል? ለምን ያሹ? አዎ ፈልጎኝ ነው በምን አስገባሽ? እሱ ራሱ ፈልጎኝ። በምን አስገባሽ? ጫት እየቃመ ከጓደኞቹ ጋር ወይኔ ያስገባኝ። እንግዲህ አጋንንት እንደዚህ ነው። ራሄሎ የምትባል ዛር አለች ማለት ነው። ዛር ነው ራሄሎ። በዚህ በእኛ ክልል እኛ አካባቢ ላይ አዳሃዶ አደሚልኪ ብለን እንደምንጠራ ማለት ነው። አዳሃዶ አደሚልኪ እንደምትባል እዛም ደግሞ ራሄሎ ለማንኛውም ራሄሎ ምንም ችግር የለባትም። በየወንዝ ባለው ባህር በትላልቅ ውቅያኖስ በትላልቅ ባህር ውስጥ የምትገኝ ሴት ዛር ናት ማለት ነው። ራሄሎ ማለት በትላልቅ ባህር ውስጥ በውሃ ውስጥ የምትኖር እንደ ልቡሳነ ስጋ የምትሆን ለሰዎች አንዳንድ ጊዜ የምትታይ ገሃድ ወንዶች ላይ ራሄሎ ካለች ቆንጆ ሴት መስላ ሌሊት በህልማቸው ትገናኛቸዋለች። ይሄ ግድ ነው፣ ግልጽ ነው። ራሄሎ በየወንዙ ውስጥ የምትገኝ ሴት አጋንንት ማለት ነው ያለች። ይሄንን በየወንዝ ላይ የምንገብር ሰዎች እነኝህን ነዎችም ራሄሎ፣ ራሳ፣ ሜቶ፣ ጠቋር፣ ግራኝ እነኝህ በወንዝ ውስጥ የሚገኙ ሲያሰኛቸው እንደ ሰውን የሚገናኙ ማለት ነው። ከወደዱት ሰው ጋራ
አዳኝ ወርቁ ከተባለ እነኚህ የባህር ከፋች እያሉ ባህር ከፋች ወንዝ ውስጥ ያሉ አጋንንት ሰው እየተመሰሉ ሌሊት በህልም የሚወዱትን ሰው ወንዱ ከሴቷ ጋራ፣ ሴቱ ደግሞ ከወንዱ ከሴቷ ጋራ፣ ሴቷ ደግሞ ከወንዱ ጋራ በህልም ሌሊት እየተሰቃዩ የሚኖሩት ሰዎች እነኚህ ያሉ መንፈሶች ናቸው ማለት ነው። ስለዚህ እነኚህ ደግሞ ግብራቸው ራሄሎ ወንዱ ላይ ካለች ሴት አታስጠጋም ማለት ነው። ሚስት አያገባም። ያ ሰው ሚስት ቢያገባ እንኳን ሌላ ችግር ውስጥ ገብታ ሌላ ችግር ይሆናል። እሱ ሴት እሷ ወንድ ነው የምትሆንበት። ሚስት ጋር ራሄሎ እሱ ላይ ካለች ወንዱ እንደ ሴት ይሆናል። ምንም የወንድነት ባህሪ አይኖረውም ማለት ነው። ሴቷን ደግሞ እንደምን ታረጋ እንደ ባል ታረጋለች። እንደ ባል ታረጋለች። በቃ ሴቱ ምንም ጭምት ነው፣ ወንዱ ጭምት ነው። ሴቷ ባል ትሆንና ታገና ስለምትቀና በጥፊ ነው የምትመታት ሴቷን ማለት ነው። ትቀናለች፣ ያገባታል። ልክ ባሌ አንዳንድ መንፈሳ እንዴ እኔ ያግብቻለሁ የሚለው መንፈስ እኮ ለዛ ነው። እኔ ያግብቻለሁ እንዴት የወንድ ሴት ያገባል? እኔ ሴቷ እያለሁኝ ወንዱ ላይ ደግሞ ሴቷ ላይ ደግሞ ወንዱ ጋር እንዴ እኔ ባል እያለሁ እንዴት ጠቋር ያለ አሁን ጠቋር አሁን ወንድ አይወድም። ጠቋር ያለባቸው ሴቶች ወንድ አይወድም። እድሜ ልካቸውን ሁሉ ያለ ትውልድ ነው በክነው የሚቀሩት ማለት ዘራች ቢያገባ እንኳን ወይ ሴትዮዋን ወይ ሰውየውን አስቀድሞ ይገላል። ሰውየውን በምክንያት አድርጎ ይገለዋል። አዳኝ ወርቆ ያለባት ሴት ወንድ አታገኝም። ፈጽሞ ባል አይኖራት። ለምን? እሱ ባል ነውና ይቀር ከሱ ከወንድየው ግንኙነት ይልቅ በሌሊት በህልሟ የምትገናኘው መንፈስ ይበልጥባታል ማለት ነው። ስለዚህ በዛን ጊዜ ባሏን ትጠላዋለች። እንደ አባጨጓሬ ነው የምትኮሰኩሰው ከባሏ ጋር በምትተኛበት ሰዓት። ልክ እሱ ያኛው ባሏ ስለሆነ እሱ እንዲኮሰኩሳት ያደርጋል። ከዛ በኋላ እንግዲህ ባልና ሚስት ላይ ጦርነት፣ ዱላ መማዘዝ ነው ማለት ነው። ወይ ትዳሩን ለቆ ይወጣል፣ ሌላ ሚስት ጋር ይሄዳል። በዛን ጊዜ እሱ ባል ሆኖ ይቀመጣል ማለት። ወንድም ላይ እንደዛ ትዳሯን ትፈታለች፣ እሱ ብቻውን ያለ ሚስት ይቀራል ማለት። እንደነዚህ አይነት መንፈሶች የምንቃወማቸው በጸሎት ነው። በመብል በመጠጣት ሳይሆን በመጨፈር ሳይሆን ንስሐ በመግባት ከፈጣሪ ጋር አንድ በመሆን ጠንቋይ ቤት በመሄድ ሳይሆን አውደ ነገሥት አስተክለን ከሌ ጻፍልኝ ከሌ አይን ጥላለብኝና እንደው ወሲብ እምቢ ያለኝ ብለን ጠንቋይ ቤት ከምን ይሄ በየፌስቡክ ላይ መሪ ጌታ ከሌ የወሲብ የስንፈተ ወሲብ እንዲህ አደርጋለሁ እያለ የሚጽፈልህ ጋር ሳይሆን የምትሄደው ቅድስት ቤተ ክርስቲያን ንስሐ እየገባህ ጸልይ፣ ስገድ። ያኔ ነው መፍትሄ የምታገኘው። እሱ ጋር ማዛኛው ጋር ከሄድክ ግልጽ ነው። ዛሬ እኔ መሪ ጌታ ከሌ ነኝ። ደግሞ እኮ በጣም የሚገርመው እኮ በጣም ያሳዝናል። የመሪ ጌቶችን ሰው ነው የሚጠቀሙበት ማለት ነው። አባም ከሆነ እኔ አባ ከሌ ነኝ ይልና ውስጥ ላይ የወሲብ የስንፈተ ወሲብ የምን እንዲህ አደርግልሃለሁ የአይነ ጥላ የጀሰብ የብር ሰብስብ የሰላም ይልሃል። እንግዲህ ግልጽ ወጣበት ሚዲያ ላይ ማለት ነው ዛሬ። እና የቅዱሳን አባቶችን ስም ባያጠፋ በቃ እኔ ጠንቋይ ከሌ ነኝ ብሎ ወይም ደግሞ እኔ አስማተኛ ከሌ ነኝ ብሎ ቢጽፍ ቆንጆ ነው። በቃ እዛ ሄጄ ድናለሁ ካልክ 150 አንተ ላይ ካለ 300 ደርበህ ማነው 150 ተጨምረና 300 አጋንንት ይዘህ ትመለሳለህ ማለት ነው። እግዚአብሔር ነው ነፃ የሚያወጣህ፣ እግዚአብሔር ነው። እግዚአብሔርን ጠይቀው። እግዚአብሔር ሁሉን የሚያሳካልህ አምላክን ፈጥሮሃል። እስከ ፈጠረህ ድረስ ኃላፊነቱ የሱ ነው። አንተ ላይ ላለው በሽታ መፍትሄ የሚሰጥህ መድኃኔዓለም ኢየሱስ ክርስቶስ ነው። ለምን? አንተነትህን ሙሉ አካልህን ፈጥሮሃል። አንቺነትሽን ሙሉ አካልሽን ፈጥሮሻል። በቃ ለሚያስፈልግሽ የሚያስፈልገን ነገሮች ሁሉ በአካላችን ላይ አሉ። በቃ በዛ ላይ ደግሞ ክርስቶስ ሾመው እንደ ልባችን እንቀሳቀሳለን ማለት። ክርስቶስ መጀመሪያ እኛ እግዚአብሔርን በላያችን ላይ እንሾመው፣ ንስሐ እንግባ። አንተ ምን ይሻላል? ማንሽ ራሄሎ ምን ይሻላል? አሁን ትሄጃለሽ? ወደ ትሄጂ? ወደ ሲሆን ትሄጃለሽ? ባላላገባችሁ ማንሷ አራንዲርኩስ ባላላት እሱ ነው ያሰቃየኝ። የት አለ? እያለቀሰ የት አለ? እዛ አለ። እዛ ጥሪው እስኪ ጥሪው አለ። ሄርኩስ እሱ ነው የጨረሰ
እየደረሰኝ እያለቀሰ ለድንግል ማርያም እየነገረ እዛ ወይኔ ጥሪዋ ስሙን ጥሪው። ኧረ እኔ እሱም ይሰራልኛል። ኧረ እኔ እሱን አልፈልገውም። አልፈልገውም። ልጅቱን ስትጸልይ አይፈልግህም። አጋንንቱ የምትጸልይ ሰው ከሆንክ አይፈልግህም፣ ይቃወማል። ስለዚህ ነው በቀደም ምንድነው ባል ለሚስቱ ለልጆቹ ዘውድ ነው ይጸልይ። ባል የሚደክም ከሆነ ሚስት ለልጆቿም ለባሏም ትጸልይ። እንደው ምን አግኝተሽ ነው ዛሬ እንዴት ነው ከሆንሽው ከሚነቅፋት ባል ለሚስቱ ለልጆቹ ይጸልይ። አጋንንት ሚስቱ ላይ ካለ ይወጣል። ወይም ደግሞ ሚስት ለልጆቿና ለባሏ ትጸልይ። እዛ ላይ ምልክት ይሰጣል የምንለው ለዚህ ነው። ለምን ከሁለቱ አንዱ ላይ ካለ ጸላይ ከሆነ ይፈነዳል ማለት ነው። ምንም ስልጣን የለውም። ለእግዚአብሔር መገዛት ብቻ ነው። ትወጂዋለሽ? ምን ነው እሱ ነው ለዚህ ያበቃኝ። እሱ ነው ለዚህ ያበቃኝ። እሱ ነው እኔ ተደብቄ ኑሬ መጀመሪያ ሽንኩሩ ሚካኤል ይዟት ሄደ። ከዛ ልጋለጥን ብዬ ስሸረጥ ኖርኩኝ ተደብቀህ። አዎ ለምን? ከዛ በኋላ አሳበርኳት። አሚሮዋን አታውቅም። እስካሁን ድረስ አሚሮዋን አታውቀውም። ምላሷ ላይ ቁጭ ብዬ ከቤተሰቦቿ ላይ አይቼ ቁጭ አድርጋታለሁ። አሁን እንኳን ይሄንን ሳምንት ራሱ ከቤተሰቦቿ ልጅት ብላ ብቻዋን እንድትቀመጥ እንድታለቅስ ነው ያደረኳት። አይ ተሸንፈሻል፣ እኔ አልወጣም አልኳት። አልወጣም፣ ኃጢአትሽ ብዙ ነው፣ ቂም አለብሽ፣ አልወጣልሽም አልኳት። በአቡነ ተክለ ሃይማኖት ይዤሃለሁ፣ በአቡነ ገብረ መንፈስ ቅዱስ ይዤሃለሁ። ተምላሴ ላይ ተነስታ አፌ ላይ ተነሳለችኝ። ተነስልኝ በሊቀ መላኩ በቅዱስ ሚካኤል ልቀቅልኝ፣ ተነስልኝ ተምላሴ ላይ ተቤተሰቦቼ ላይ ተነሳለችኝ። ተነሳለችኝ እና ምን ይሻላል አሁን? ተነሳ። አቡነ ገብረ መንፈስ ቅዱስ አሸነፈኝ፣ ቅዱስ ሚካኤል አሸነፈኝ። ትዘክረዋለህ በየወሩ ተሸነፍኩ። እጅ ሰጥቻለሁ። እንዴት ነው? ከባድ ነው። በጣም ከባድ ነው። በጣም ከባድ ነው። ትዳር ላይ ከባድ ነው። በጣም ከባድ። ትረብሻለች፣ እጅግ በጣም ትረብሻለች። እሺ እንዴት ማለት እኔንም ልጅቷንም አትወድም። በቃ ልጅቷን ትደበድባለች፣ እኔን ደግሞ ትሳደባለች። ምን ትላለች? ያው እኔ ሁኔታውን ትንሽ ስለምረዳ ዝም እላታለሁ። ቀስ ብዬ አረጋግቼ ዘወር ብዬ ወጣ ብዬ መልሳለሁ። የዛን ጊዜ ደህና ሰው ናት ትገኛለች። ደህና ሰው ናት። ቤተሰቦቿ ደግሞ ሁሉም ያውቃሉ፣ ግን አይረዷትም። አንድም ቅንጣት ያክል ማለት ነው። ወንድሟ መርጌታ ናቸው፣ አይረዱም። መርጌታው በርቺ ብቻ ነው የሚሉት። በርቺ፣ ጸበል ግቢ ይሏታል። እንደውም ውጭ ሂጂ ምናምን ይሏታል። እንደዚህ ሁና ሰው ሀገር አትሄድም እያልኩ 2 ዓመት ያክል ታገያቸዋል። ውጭ ሂጂ ብር ለመሰብሰብ ነው። 2 ዓመት ያክል ታገያለሁ። ለምን እንደዚህ ሁና ሂዳ እሷን ለመግደል ካልሆነ በስተቀር አልሰድም ብዬ እስካሁን አለች። እግዚአብሔር የተመሰገነ ይሁን። ለዚህ በቅቻለሁ። ብሬስ ባለመድኃኒዓለም እግዚአብሔር። ውጭ ብትሄድ ምን ታረጋት ነበር? ውጭ ብትሄድ እንድታገኝ አልፈልግም። ውጭ ብትሄድ አሳብጄ ነበር ማመጣት። አሳብጄ ነው ማመጣት። አሳብጄ ነው ማመጣት። ምን አለበት ሰርታ ብትኖር ምን አለበት? ሰርታ እንዲያበላማ እድል ዘጊ 2 ገብቶባታል። 2 እድል ዘጊ፣ አንድ ወንድሟ ለልጁ ዘግቶባታል። አንዷ ደግሞ ጓደኛዋን በትምህርቱ አርጋባታለች። እድሏን ወስዳባታለች። ጅል እንድትሆን አነጋገሯ ተሰው እንዳይገጥም አርጋባታለች። ከሰው ጋር እንዳገጥም ነገር የላትም። ከሰው እንዳገጥም አቡነ ገብረ መንፈስ ቅዱስ ዓመት እድሏን ከነቀለላት ቤቷ ተገባ። መዘከር ከጀመረች ወዲህ አቡነ ገብረ መንፈስ ቅዱስ አሸነፉ። እንግዲህ ተዘጋጀ። አሁን ስንት ናቸው? ጠቅላላ ስንት ናቸው? እኛ ብዙ ነን። ከልጅቷ ላይ አንሳ። ከልጅቱ ላይ እሺ፣ ቶሎ ብላ አንሳ። አብረሽ ተወልደሽ? አይነ ጥላ አብሬ ተወልጃለሁ። አይነ ጥላ አብረሽ ተወልደሻል? ቶሎ ሰብስቢ። ከልጅቷ ላይ ቀስ ብለሽ ሰብስቢ። ከህፃኗ ላይ በትዳር በሀብት በንብረት የገባሽ ቶሎ በይ። ዛሬ በቂርቆስ እሺ፣ ስንት ናችሁ ጠቅላላ? ኧረ
ሳይ ጠቅላላ ንገረኝ። ስንት ነን? ሁለተኛ እንደዚህ ትልም ስንት ናችሁ? 1550 እኮ አዳምጠኝ። 1550ችሁን በኢየሱስ ክርስቶስ አፍ ላይ ወጣ። በርከክ በል በርከክ እኮ ጉዳ ጠቅላላ እኮ ነው። ጠቅላላ ስብስብ በልና በኢየሱስ ክርስቶስ ያለ ሰራዊት በድንግል ማርያም ስታዘር በርከክ ሌላ የሚሄድ በኪዳነ ምሕረት ስም በቅድስት ሥላሴ ስም በወላዲት አምላክ ስም ሲኦል ታስረናል። ሁለተኛ ብንደርስ በሀብታቸው በንብረታቸው በድላቸው በስራቸው በቤታቸው ብንገባ በጌታ በኢየሱስ ክርስቶስ ስም ታስረናል። በወላዲት አምላክ ስም ሲኦል ጋብተናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋለሁ። 7 ጊዜ ጩኹና ውጣ። ቶሎ 7 ጊዜ ቶርባ እይት ይገዲሳ መቃ ጎፍታ ኢየሱስ ክርስቶስ መቃ ቁልቁልት ማርያም መቃ ቁልቁልት ሥላሴ ቀበምተን ይጅራ ከረውረ ሲኦል ስገላፍቲ ሂደምተን ይጅርታ 7 ጊዜ ጮኻችሁ ውጡ። በኢየሱስ ክርስቶስ ስም የታሰራችሁ በሥላሴ ስም የታሰራችሁ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ፣ እግዚአብሔር ይሰራ፣ እግዚአብሔር ይሰርላችሁ፣ እግዚአብሔር ይገስጽላችሁ፣ እግዚአብሔር ይሰራ በላተ